አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። አዳራችሁ እንዴት ነበር? ውሏችሁ እንዴት ነበር? ከበዓል በኋላ ማለት ነው። ያው ዛሬም በዓል ነው በነገራችን ላይ ከበዓል ማግስት እንግዲህ እስከ 3 ቀን ምናምን ከዛም በላይ ያው በዓል ነው አይደል? እየተራረፈው ምናምን ዳቦ ምናምን እና ይመቻችሁ። መልካም በዓል ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ያው ማዳም ቤት እንግዲህ ያላችሁ በውጭ ሀገር ነው አብዛኛውን መቼም ያለ ነውና አብሽር አይዞን። ቀጣይ አመት ኢንሻአላህ ከቤተሰቦቻችሁ ጋር አብራችሁ ታሳልፋላችሁ ምናምን ለዛ ያድርሰን እና አይዞን ማለት ነውና በዓል በመጣ ቁጥር ያው ብዙ ጊዜ እዚህ ያለን ሰዎች ምናምን በቃ አገር ቤት ያሳለፍነው ነገር ምናምን ናፍቆት አለ ምን አለ ትንሽ እንረበሻለን ምናምን፣ ግን ደግሞ ኖርማል ነው፣ ምንም ችግር የለውም። ያው የወጣ ነውም ለዓላማ ለጥሩ ነገር ስለሆነ ምንም ችግር የለውም ማለት ነውና ሲቀጥል ደግሞ ጨረቃዎቻችን እንግዲህ አስደስተውናል። ታውቃላችሁ ትናንትና ውሏችንም ምሽታችንም ምናምን ደምቆ ነው ያዋለው ድምቅ አድርገውት ነው ያዋሉት። ማሻአላ ቀኑንም በቃ እንደዚህ አምሮብን ሚዲያው አምሮበት ምናምን ነው የዋለውና አብዛኛውን የጨረቃ ፋሚሊ በጣም ደስተኛ ነበር፣ በጣም ማለት ነውና እኔ ያየሁበት የምር ሰው በቃ ይሄ ድራማ ወይም ደግሞ ስራ በሚጀምሩ ሰዓት ምናምን በእልክ እርስ በርስ መሰዳደብ እርስ በርስ መጣላት ምናምን ነገር ይፈጠራል። ግን ደግሞ ፍቅር ሆኖ በሚመጡ ሰዓት ሁሉም አንድ ነው፣ ሁሉም ደስተኛ ነው ምናምን እና በዚሁ ብትቀጥሉ መልካም ነው። ይሄው እንዴት እንዳማረበት በቃ ሚዲያው ይሄ ቲክቶክ ምናምን ራሱ ስትገቡ በጣም ነው ደስ የሚለው። ሁሉም ፍቅር በፍቅር ነው ምናምን፣ ጸብ የለም በቃ ሰላም ነው ምናምን ደስ ይላል የምር። ግን ይሄ ጸብ ምናምን በተፈጠረ ሰዓት እንዴት እንደሚያስጠላ በቃ ለመግባት ይደብራችኋል። አንዱ አንዱን ዘቅዝቆ ምናምን ሲራገጥ ስድባቸው ምናምን በቃ ስታዩ ያን ነገር በጣም ይደብራል። እና እንደዚህ ሰላም ፍቅር ስትሆን ደግሞ እንዴት እንደሚያምርበት። ስለዚህ ፍቅር ይበልጣል ከሁሉም ነገርና ፍቅር ሆኖ ማለት ነው። ሲቀጥል ሁሌ ጥያቄ የሚሆንብኝና የሚገርመኝ ነገር ማለት ነው የሚያማምር ፎቶ አንድ ላይ ተነስቶ የለቀቁትን እየቆረጣችሁ የምትፖስቱ ወይም ደግሞ ገስት የምትሰሩ ሰዎች ማለት ነው። አንዳንዴ እኮ የምትቆርጡበት የሆነ እንትን ይኖረዋል። የሆነ በቃ ያንን ፎቶ ፈልጋችሁት ምናምን ነገር ቆርጣችሁ ግን ሁለታቸውንም እያቀበጣችሁ ምናምን አሉ። አንዳንድ አሁን እኔ በጣም የምወዳቸው ሰዎች ምናምን አንዳንዴ የብሩኬም ሆነ የቅመምዬ የሆነ ብቻዋን የሆነ ነገር ሲያጡ ቆረጥ አድርገው ይፖስታሉ ምናምን፣ ግን ሁለታቸውንም ያቀብጧቸዋል ምናምን። ኖርማል ነው እንደዛ። አንዳንዴ እንደዚህ አይነት ነገር ይፈጠራል ሊሆን ይችላል። ገባችሁ አይደለ? የምታጡበት ሰዓት ምናምን ሲኖር ነፍ እኮ የራሳቸው የሆነ ለየብቻ እኮ ፎቶ አላቸው። ግን ለየት ያለ ፎቶ ስትፈልጉ ወይም ደግሞ አዲስ ነገር ስትፈልጉ እንደዛ የምታደርጉ ሰዎች አላችሁ። ለምሳሌ አሁን ዛሬ ቪዲዮ ቢለቀቅ ሁለታቸውንም እያቀበጡ ደግሞ ለየብቻ የቅመሜንም የብሩኬንም ፎቶ ቆረጥ አድርገው አውጥተው የሚያቀብጧቸው አሉ። ይሄ ኖርማል ነው፣ ችግር የለውም። አልፎ አልፎ አንዳንድ ጊዜ ልታደርጉ ትችላላችሁ። ግን ደግሞ ይሄ አንድ ላይ የተነሱትን የሚያምር ፎቶ ስትቆርጡ እንዲ አይደብራችሁም? የምሬን ነው አይደብራችሁም? ጭራሽ ገስት ምናምን መስራት ምናምን አረ ይደብራል። የምሬን ነው እንዴ ደስ አይልም። በቃ እነሱ እኮ እናንተ ቆረጣችሁ አልቆረጣችሁ እኮ አንድ ላይ ናቸው። እነሱ አንድ ቤት ነው የሚኖሩት፣ አንድ ላይ ናቸው ምናምን እነሱ ጋር የሚቀንሰው ነገር የለም። ገባችሁ? ግን እናንተ ለህሊናችሁ ራሱ እንዴት ነው በቃ የሆነ ፎቶ ቆርጣችሁ ሆን ብላችሁ ይሄ ወይ በኤአይ ታደርጉታላችሁ ወይ ደግሞ እጁን አንድኛውን ፓርት ቆርጣችሁ፣ ኧረ በፈጣሪ ደስ አይልም። በቃ ይደብራል። ውብ የሆኑ አበባ የሆኑ ልጆች እነዚህ የሚያሳሱ ልጆች ለምን ትቆርጣችኋላችሁ? ከፈለጋችሁ ለብቻ የተነሳውን ለብቻ የተነሳችሁን አታደርጉም? አለ ነፍ ፎቶ ለብቻ የተነሱት ምናምን እንደዛ ከፈለጋችሁ ማለት ነው። ግን ደግሞ ገስቱም አላችሁት ሚዲያውም አላችሁት ሁሉም ነገሩ የሚያምረው እነሱ ሁለታቸው አንድ ላይ ሲመጡልን አንድ ላይ ሲሆኑ ነው። በፎቶም ሆነ በቪዲዮም ሆነ በምንም በቃ ገባችሁ አይደለ? ምንም እናንተ እዚህ ፎቶ ነጣጠላችሁ ቆራረጣችሁ ምናምን ምንም እንትን የምትሉት ነገር የለም። ይሄን ያልኩት ለሁሉም አይደለም። አብዛኛውን በቃ ፎ አድርጋችሁ እያቀበጣችኋቸው ምናምን አንድ ላይ በጣም አምሮበታል። በቃ ቲክቶክ ሚዲያው ሁሉ በቃ እና ግን አላችሁ በሁለቱም ሳይድ ምናምን ትናንት ስላየሁ ነው ገስት ሁላ የሰራችሁ ምናምን ቆርጣችሁ ፎቶ ምናምን ነገር ደስ አይልም። እንደዛ አታድርጉ እንደዛ በእናታችሁ። እና ደግሞ ዛሬ በቅመሟዬ ቤት ዛሬ ማታ ቲክቶክ ላይቭ ላይ ይመጡልናል እና ሁላችሁም እንዳትቀሩ። እንደ ባለፈው ደግሞ ቅመምዬን አስደስተናት
እንድትወጣ በቃ በሰላም በፍቅር እነሱም ደግሞ ላይቭ ላይ በሚገቡ ሰዓት በቃ ኔትወርኩም ሁሉም ነገር ተስተካክሎላቸው አሁን እንኳን ተስተካክሏል ኦልሬዲ። ባለፈው ያው ብሩኬ አስተካክሎ ነው እንግዲህ የገባውና በደንብ አድርጎ አጫውቷቸዋል ምናምን በጣም አሪፍ ነበረ እና ዛሬም እንደዚሁ በቃ አሪፍ ነው የሚሆነው ብዬ ተስፋ አደርጋለሁኝ። እና ባለፈው ማስደስተናቸው ነበረ ዛሬም ደግሞ እንዲሁ አስደስተናቸው ደስ ብሏቸው እንዲወጡ እኛም ደስ ብሎን እንድንወጣ በቃ ሁላችሁም ታብታብ በማድረግ ምናምን ሌላ ኔጌቲቭ ወሬ ትታችሁ አሁን እንኳን ብዙም ሌላ ነገር የምታወሩ የላችሁም። አልሐምዱሊላህ ሁላችሁም ፍቅር ሆናችኋል ምናምን ደስ ይላል። በዚሁ በቃ ታብታብ እያደረጋችሁ ምናምን ቅውጥ ነው የምናደርገው ማለት ነው ኢንሻአላህ። እና እነሱም ሰላም ሆነውልን እንደ ባለፈው ደግሞ ራሳቸውን የጨጓራቸው ምናምን ማለት የለም ኢንሻአላህ ዛሬ በሰላማዊ መንገድ ምናምን ተደስተውልን እንደሚወጡ ተስፋ አደርጋለሁ ውዶችዬ። ዛሬ ማታ በቅመሟዬ ላይቭ ላይ ሁላችሁም እንዳትቀሩ ማለት ነው ውዶችዬና ሼር ሪፖስትም እያደረጋችሁ ያልሰሙት እንዲደርሳቸው አድርጉ ማለት ነው። ሲቀጥል ደግሞ ቤታቸውን የሁለታቸውንም ኮፒ ሊንክ ብታደርጉላቸው አሪፍ ነው። በገባችሁ ሰዓት እንዲህ ቪዲዮ ምናምን በሚለቁ ሰዓት ላይቭ ላይም እንደዚህ ሲገቡ እንዳያስቸግራቸው ቤታቸውን ኮፒ ሊንክ አድርጉላቸው ማለት ነው ውዶቼ። ምክንያቱም እነሱ ብዙ ጊዜ አይመጡም ታውቃላችሁ፣ ከስንት አንድ ጊዜ ስለሆነ የሚመጡት ምናምን ቲክታካቸው በደንብ አክቲቭ አይሆንም። እና በቃ ኮፒ ሊንክ አድርጉ ባገኛችሁት አጋጣሚ ማለት ነው። ቪዲዮ ሲለቁ ላይቭ ላይ ሲመጡ ምናምን ኮፒ ሊንክ አድርጉላቸው እሺ። ቤቱን ዋናውን ይሄ ፕሮፋይሉን ትነኩና ከዛ የሸር ምልክቷን እንትን እያላችሁ ማለት ነው። ቪዲዮ ስር ያለውን ሳይሆን ፕሮፋይሉን ነክታችሁ ከዛ የሸር ምልክቷን ነክታችሁ ምናምን ከታች ኮፒ ሊንክ ምናምን የሚላለ እሱን እየነካችሁ አድርጉላቸው ማለት ነው ውዶች፣ እንዳያስቸግራቸው። ደግሞ ባለፈው አይታችኋል መጨረሻ ላይ አካባቢ ብሩኬ ዋርኒንግ እየሰጠኝ ነው ቤቴ ምንድነው እስኪ ኮፒ ሊንክ አድርጉት ምናምን እያለ ነበረ ማለት ነው። እና ቶሎ ቶሎ ስለማይመጡ ስለማይሰሩበት አክቲቭ አይሆንም ቲክቶካቸው። እኛ እንኳን እንደዚህ እንትን እያልን እንኳን 30 ጊዜ በቀን ስንት ጊዜ ነው ፖስት የምናደርገው እና እንደዛ እንኳን እየሆነ ምናምን ያስቸግራል ታውቃላችሁ አይደለ? ስለዚህ እነሱ ደግሞ ቶሎ ቶሎ እንትን ስለማይሉ ኮፒ ሊንክ አድርጉላቸው ማለት ነው ውዶችዬ። እና ሲቀጥል ደግሞ ያው እንግዲህ ብሩኬን ደግሞ ማለት ነው ይሄ ቪዲዮ የለም የበፊቱ ቪዲዮ ምናምን ቲክቶክ ላይ ፖስት የሚያደርጋቸው በሙዚቃ ምናምን እየመጣ ብቻውን የሰራቸው ቪዲዮዎች ምናምን ከዛ ደግሞ ከሀይሚዬ ጋር ከዚህ በፊት የሰራቸው ቪዲዮዎች ምናምን ላይ በሀይሚ ሚትክ በኤአይ እያቀናበራችሁ ሌላ ሴት ሱብሃንአላህ። ይሄ ኤአይማ ትዳር ያፈርሳል ይሄ ኤአይ የተባለ ያው አሁን ሰው እየለመደው ነው እንጂ ማለት ነው። ልክ በቃ በቅመምዬ እንትን ሌላ ፊቷን ሌላ ቀይረው ልክ አክቷን ምናምን የቅመምዬን አድርገው የሆነ ፊቷ ግን ሌላ ሴት ነች። ሱብሃንአላህ። ኧረ ተው የምር እንደዛ የምታደርጉ ደግሞ አሁን ስልችት ብላችሁኛል። ቶሎ ቶሎ ነው የምትመጡልኝ ምናምን በኤአይ የምታቀናብሩ ማለት ነው። የምር አብርሃም በቃ እንዳለ ዩቲዩበሮችን ከሌላ ሴት ጋር እያደረጉ በኤአይ ማለት ነው። ብሩኬንማ በቃ ሙዚቃውን ሁሉ ደግሞ ከስር የማያውቁ ሰዎች ማለት ነው እንዴ ሀይሚዬስ እንዴ ቅመሟስ ምናምን የምትሉ አላችሁና ምን የት ነበራችሁ ውዶችዬ? አሁን ይሄ ኤአይ መሆኑን አላቅበላችሁ ነው ወይስ እንዴት ነው? ስልክ አትጠቀሙም ነው? አስባችሁታል? አሁን እነሱ እንኳን እዚህ ያደጋገር ላይ ተቀምጠው ማለት ኔትወርክ እንደፈለጉ ነው ዋይፋይ ያለ ምናምን የሚዲያ ሰው ናቸው። እንዴት ነው የማያውቁት? አሁን ይሄ ኤአይ ነው ወይስ አይደለም የሚለው ማለት ነው። እዚህ እንኳን ተቀምጠው ይሄው እንደምታዩት የማያውቁ ሰዎች አሉ። ገባችሁ አይደለም? ለማያውቁ ሰዎች አሁን ይሄ ልጅ ይሰደባል እንግዲህ ከሌላ ሴት ጋር እንትን ብሎ ምናምን እየተባለ ማለት ነው። ኧረ በፈጣሪ እውነት በቃ በኤአይ የምታቀናብሩማ አሁን ደበረኝ። በቃ በእንደዚህ አይነት የሚያቀናብሩ ሰዎች ሳለቸኝ ነው የምላችሁ። በተለይ ጨረቃዎችን የምር ከሌላ ሰው ጋር እንደዚህ እንትን ብለው ሲያመጡ እንዴት እንደሚያናድዱኝና ብቻ ያው ሰላማችሁ ይብዛ። ያም ሆነ ይህ ዞሮ ዞሮ ሀይሚዬና ብሩኬ ፏፈሽ እያሉ ምናምን በቃ አንድ ላይ ናቸው። እነሱን ብቻ ሰላም ይሆኑልን ፍቅር ይሆኑልን እንጂ ችግር የለውም። ግን እንደ ሀሳብ በቃ በጣም ነው የሚደብረው ይሄ በኤአይ የምታቀናብሩት ምናምን ነገር ማለት ነው። እኔ ሌላውን በቃ እንትን አይለኝም አይመጣልኝም ሲጀምርም አያገባኝም። ግን ደግሞ ጨረቃዎች ላይ ሳየው እንዴት እንደሚያናድድ ይሄ ኤአይ የተባለ ነገር ጥቅሙ እንዳለ ሆኖ ግን ይሄ በፎቶ ዙሪያ በጣም በቃ የሚያደርጉት ጉድ የለም። በፎቶ ዙሪያውን አሪፍ እያደረጋችሁ የምታቀናብሩ አላችሁ። እሱን እሺ ለሱ ደስ ይላል። ፎቶውን ብቻ ዝም ብላችሁ እንዲህ እያሳመራችሁ ብታመጡ ማለት ነው።
ግን ሌላ ሴት ጋር ምናምን ከቪዲዮ ጋር ሌላ ሴት እንዳለ አድርጋችሁ ምናምን የምታመጡ ሰዎች ይደብራል። ብቻ መልካም ቀን ይሁንላችሁ። ባይ ባይ። ዛሬ ማታ ማንም እንዳይቀርሽ ውዶችዬ፣ መልካም ቀን።